بسم الله الرحمن الرحيم. يا أيها النبي لم تحرم ما أحل الله لك تبتغي مرضات أزواجك والله غفور رحيم. قد فرض الله لكم تحلة أيمانكم والله مولاكم وهو العليم الحكيم. وإذ أسر النبي إلى بعض أزواجه حديثا فلما نبأت به وأظهره الله عليه عرف بعضه وأعرض عن بعض، فلما نبأها به قالت من أنبأك هذا؟ قال نبأني العليم الخبير. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم. يا أيها النبي لم تحرم ما أحل الله لك تبتغي مرضات أزواجك والله غفور رحيم. سورة التحريم يمجمرون أنكسنا إن شاء الله زاري يمنا. سورة التحريم مدنية كسورة البقرة كسورة الفاتحة تنستن ودا سورة الناس ودا تاج سن ورد كان دمتو أسرى أرادتو القرآن مأرافوج سلسا سدستنيا وانترا قطر يمتيزو مأراف سورة التحريم تبالالج. عندما تايات أنكسوچوا 12 ናቸው። ፊደሉ ግን 1000 ስልሳ ነው ብለዋል። 1060 ፊደል አላት። ሱረቱ ተሕሪምን የቀራ 1060 ሲባዛ በ10 አጅር ያገኛል ማለት ነው። ስሟ ሱረቱ ተሕሪም ትባላለች። ከሱረቱ ተሕሪም ውጭ ሌላ ስም የሌላት መሆኑን ዑለማዎች ይናገራሉ። መደንይ ነች ቢኢጅማዕ ልሙፈሲሪን። ሁሉም የተፍሲር ዑለማዎች መክይናት ያለ የለም። መደንይ ነች ቢኢትፋቅ ዑለማኢ አልኢስላም من المفسرين መደንይ ነች ብለዋል። እቺ ምዕራፍ መግቢያዋ ላይ የምታተኩረው ነቢያችን ጋር አለይሂ ሰላቱ ወሰላም በቤታቸው ውስጥ የተከሰቱ ነገሮችን በመነሻ በማድረግ የተፈቀደላቸውን ነገር እርም አድርገው ስለነበረ እሱን ለማረም ነው የወረደችው ተብሏል። አላ ኩሊ ሐል እንደሚከተለው እናየዋለን። ያ አዩሃ ነቢዩ፣ አንቱ የአላህ ነቢይ ሆይ፣ ሊመ ቱሐሪሙ ማ አሐለ ላሁ ለክ፣ አላህ ለአንቱ የፈቀደውን ነገር ለምንድን ነው ሐራም የምታደርጉት? ተብተጊ መርዳተ አዝዋጅክ፣ የሚስቶችህን ውዴታ ፈልገህ ነውን? ወላሁ ገፉሩ ረሒም፣ አላህ አዛኝ ነው ሩህሩህ ነውና አዝኖ ምሮልሃል እንጂ የሰራኸው ስራ አግባብ አልነበረም አላህ። ቀድ ፈረደ ላሁ ለኩም፣ አላህ ለእናንተ ደንግጎላችኋል። ተሒለተ አይማኒኩም፣ መሐላዎቻችሁን ማፍረስ የምትችሉበት መንገድን ደንግጎላችኋል። ወላሁ መውላኩም፣ አላህ አጋዣችሁ ረዳታችሁ ነው። ወሁወ አልዓሊሙ አልሐኪም፣ አላህ እሱ ሁሉንም ነገር አዋቂ በስራው ሁሉ ፈራጅ ጥበበኛ ነው በላቸው አላህ። ወኢዘ ሰረ ነቢዩ ኢላ ባዕድ አዝዋጅህ፣ ከሚስቶቻቸው ወደ ከፊሎቹ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሐዲሰን የሆነን ወሬ በሚስጥር ሹክ ባሉ ጊዜ ፈለማ ነበአት ቢህ፣ ሳታስፈቅድ ሚስጥሩን አውጥታ ለሌላ ሰው ተናገረች። ስትናገርማ ጊዜ ወአዝሀረሁ ላሁ ዓለይህ፣
ሚስጥሩ ስለመውጣቱ ለነቢዩ ዓለይሂ ሰላቱ ወሰላም ኢንፎርሜሽን እንዲደርሳቸው በይፋ አላህ አደረገ። ያንን ሲያደርግ ዓረፈ ባዕضህ ከተሰጠው ኢንፎርሜሽን መካከል የተወሰነውን አሳውቆ ወአዕረض ዐን ባዕድ ከፊሉን ደግሞ ሳይናገሩ ድብቅ አደረጉ። ፈለማ ነበአሃ ቢሂ ይህንን ወሬ ለምን ለሌላ ሰው አወራሽ? ማውራትሽንም ደርሶኛል ሰምቻለሁ ሲሏት ቃለት ሚስትየቱ አለች መን አንበአከ ሃዛ መንገሬን ማን ነገረው አለች። ቃለ እሳቸው አሉ ነበአኒ አልዓሊሙ አልኸቢር አዋቂው ውስጡንም ላውንም ጠንቅቆ የሚያውቀው ጌታ አላህ እሱ ነው ምስጢር እንዳወጣሽብኝ የነገረኝ አሏት። ከዛም ኢንተቱባ ኢለላህ ምስጢሩን ማውጣታችሁ አግባብ አልነበረም፣ ወደ አላህ ብትመለሱ እናንተ ኢንፎርሜሽን የተለዋወጣችሁት ሁለት ሴቶች ፈቀድ ሰገት ቁሉቡኩማ ልቦቻችሁ ወደ እውነታው ተዘነበለ ይባላል። ጥሩ ነው መቶበታችሁ። ግን ወኢን ተዛሀራ ዐለይህ ነቢዩን ለማስቸገር ሁለታችሁ ብትተባበሩ ፈኢነ አላህ ሁወ መውላህ አላህ የነቢዩ ሙሐመድ ረዳት መሆኑን እወቁ። ወጅብሪሉ ጅብሪልም አለበት። ወሳሊሑ ልሙእሚኒን ከሙእሚኖች መካከል ደጋጎቹም ረዳት ናቸው። ወልመላኢከቱ ባዕደ ዛሊከ ዘሂር መላኢካ የተባለው ሁሉም ከነዚህ ሁሉ ረዳት በኋላ ለነቢዩ ቋሚ አጋዥ ነው የሚሆነው። መድቤያቸዋለሁ አላህ። ዓሳ ረቡሁ ጌታችሁ ይከጀላል ኢንጠለቀኩነ ቢፈታችሁ አን ዩብድለሁ አዝዋጀን ኸይረን ሚንኩን ከእናንተ የተሻሉ የሆኑ ሴቶችን ሊቀይርለት ይሻል ይከጀላል። ሙስሊማትን በዛሂራቸው ለአላህ እጅ የሰጡ፣ ሙእሚናትን በቀልባቸው አላህን ያመኑ፣ ቃኒታትን እጅግ አላህን በመተናነስ የሚገዙ፣ ታኢባትን ጥፋት ሲያጠፉ መላሳ የሆኑ፣ ዓቢዳትን አላህን በጣም ተገዢ የሆኑ፣ ሳኢሓትን ጾም የሚያበዙና ተይባትን ወአብካራ አግብተው የፈቱ ልጃገረድ የሆኑትንም ሴቶች አላህ ሊቀይራቸው ይከጀላል በላቸው አላህ። በነቢዩ ቤት ውስጥ ዓለይሂ ሰላቱ ወሰላም የተከሰተ ትልቅ ክስተት ነው። ክስተቱ በኃይለኛ ማስጠንቀቂያም ነው የተቋጨው። አያቱ እንዳያችሁት 5 አያቶች ናቸው። አገላለጻቸውም ከበድ ያለ ነው። በሐቂቃ ግን ትንተናውን ስሙት። ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላህ አላህ ሐላል ያደረገውን ለምንድን ነው ሐራም የምታደርገው? ምን አድርገው ነው? የቁሉ ልኢማሙ እብኑ ከሲር ረሒመሁላህ እኽቱሊፈ ፊ ሰበቢ ኑዙሊ ሰድሪ ሃዚሂ ሱራ የዝች ሱራ መጀመሪያው አካባቢ በምን ምክንያት ነው የወረደው የሚለውን ዑለማዎቹ ተኻልፈውበታል። ከፊሎቹ በማርያ ጉዳይ ነው አሉ፣ የተወሰኑት ደግሞ በማር ጉዳይ ነው አሉ። በማርያና በማር ጉዳይ። በማርያ ጉዳይ የተባለው በነቢዩ ጊዜ ዓለይሂ ሰላቱ ወሰላም عن أنس بن مالك روى الإمام النسائي بسنده عن أنس بن مالك رضي الله عنه أن رسول الله صلى الله عليه وسلم كانت له أمة يطؤها نبياتنا عليه الصلاة والسلام أبروات ميهونوات عندي تباري أنا برتشاتشو كجبس أجري متأجنات قوسوا كيبطينو ماريا تبالالج إيش ماريا ራቅ ያለ ቦታ ነበረ የነበረችው። ከዕለታት አንድ ቀን ነቢዩን ልትዘይር ዓለይሂ ሰላቱ ወሰላም መሀል ከተማ ትመጣለች። ስትመጣ ለአጋጣሚ ሆኖ ከዛ ቀን በፊት እናታችን ሐፍሷ የዑመር ብኑ ልኸጣብ ልጅ ረዲየላሁ ተዓላ አንሃ ያ ረሱለላህ ለበይክ ቤተሰቦቼ ናፈቁኝ ልዘይር ፍቀዱልኝ ትላለች። ምን አለ ሂጂ ችግር የለም ብለው ሽኝት። መቼ በዚህ ቀን እመጣለሁ ብላ አልተናገረችም።
አልተናገረችም። አላ ኩሊ ሓል ለካ እሷ ቀኗን ቆጥራ እለቱን አስታውሳ በዛ ቀን ለካ መጣለች። ነቢያችን አያውቁም ዓለይሂ ሰላቱ ወሰላም እሷ መምጣቷን። ከመምጣቷ በፊት ማርያ ድንገት በዛ ሰፈር ትመጣለች። ሰላም አለይኩም ማርያ እንዴት ነሽ ደህና ነሽ ወይ ተባባሉና የባልና የሚስት ነገር ተያይዘው ክፍት ቤት የለም። አይሻም ቤቷ አለች፣ ሰውዳም አሉ፣ እነ ዘይነብ አሉ። ክፍቱ ቤት የማን ቤት ነው? የሐፍሷ ቤት ነው። አላ ኩሊ ሓል ማርያን ይዘው ነቢያችን ዓለይሂ ሰላቱ ወሰላም ግቢት ገብተው እየተጫወቱ ቆይተው ምን ብለው በዛውኑ ቀን ቀኗን ቆጥራ ሐፍሷ መታለች። ቤት አንኳኩ። ቤቱን ስታይ ዝግ ነው ቤቱ ውስጡ። የእሷ ቤት ነው። ማን ዘግቶት ነው የኔን ቤት ብላ ስታስብ ውስጥ ሰው አለ። ማን ሊሆን ይችላል ብላ ስታዳምጥ የነብዩ ድምፅ ነው ዓለይሂ ሰላቱ ወሰላም። የመጨረሻ ተሰማት። ነቢያችን ሰለላሁ ዐለይሂ ወሰለም ማርያ ጋር ቆይተው ሰውነታቸውን ታጥበው በቃ እንሂድ እንሸኛኝ ተባብለው ውጤት ሲሉ በሩ ላይ ግጥምጥም። አላ ኩሊ ሓል ወፊዕለን ነቢያችን ሰለላሁ ዐለይሂ ወሰለም ለሴቶቹ በጣም ረሕመተኛ ናቸው። የእውነት ነው የሚያዝኑት። እና ያ ረሱላላህ አለቻቸው። ለበይክ በጣም እያለቀሰች ነው። ምን ሆነሽ ነው የምታለቅሽው? እንዴት አላልቅስ ያ ረሱላላህ ምን ነው? እሳቸው ማርያ እኮ ናት አሉ። አውቃለሁ ማርያ መሆኗን፣ ግን በራሴ ተራ በቤቴ ፍራሼ ላይ የመጨረሻ ተሰምቶኛል ብላ ስቅስቅ ብላ ስታለቅስ ነቢያችን እቅፍ አድርገው ዓለይሂ ሰላቱ ወሰላም ሐፍሳዬ አትቀየሚኝ፣ እንደው እቺ ልጅ ስትመጣ ቀልባን ለመጠበቅ ወፊለን ቀልባን ለመጠበቅ ብለው ነው የሷን የማርያም ሰው ትፈልጋለችና እንጂ የአላህ ረሱል እንኳን ሌላን ሰው ሐፍሳንም የሚያስናፍቅና ሌላ ነገር ውስጥ የሚያስገባ አህዋል የላቸው። ጀነትን በአይናቸው አይተው ጀሃነምን በአይናቸው አይተው ሰማይን በእግራቸው ጠቅጥቀው ሴት ጋር የጎረምሳ የወንድና የሴት አህዋል በሐቂቃ እኳ አያስፈልጋቸው። የኡመቱ ሐሳብ የሌሊቱ ልቅሶ ቅያሙ ቁዑዱ ቁም ለይለ ኢላ ቀሊለን ንስፈሁ አው እንቁስ ሚንሁ ቀሊላ አው ዚድ ዓለይህ ወረቲል ልቁርአነ ተርቲላ ኢና ሰኑልቂ ዓለይከ ቀውለን ተቂላ። ይሄ መች ሴት ጋር መች ያሳስባል? ይሄው ነጋዴዎቹን እዩዋቸው። የገቢዎች የቀረጥ የቃ የተጫነ የተበደሩት ብድር ያለባቸው ለሚስቶቻቸው ባልመሆን አቅቷቸዋል እኮ እንኳን የኡመት አማና የተሸከመ ሰው። ላኪን እችን ሞራል የዚችን ልጅ ሞራል ለመጠበቅ ብለው ይህን ሲያደርጉ ሐፍሷ ቅራለሽ? አዎ። ምንድን ነው የሚያስደስትሽ? እንደው ካሁን በኋላ ልተዋት እንዲህ አሉ። አዎ እሱ ነው የሚያስደስተኝ። በቃ ካሁን በኋላ ትቻታል። ትተዋታል? አዎ ወላሂ ትቻታለሁ። አላህ ተቆጣ። ያ አዩሃ ነቢይ፣ አንቱ የአላህ ነቢይ፣ ለበይክ ሊመ ቱሐሪሙ ማ አሐለ ላሁ ለክ፣ አላህ ሐላል ያደረገውን በራስሁ ላይ በገዛ ፍቃዱ ሐረም ታደርጋለሁ። ለምን? ተብተጊ መርዳተ አዝዋጅክ፣ ሚስቶቻችሁን ለማስደሰት እነሱን ለማስወደድ ብላችሁ አግባብ አይደለም፣ ጥፋትም ነው። ግን ወላሁ ገፉሩ ረሒም፣ አላህ አዛኝ ነው ሮሮህ ነውና ምሮላችኋል እንጂ አግባብ አይደለም ማለት ነው። ግን የሚገርመው የሆነ ጥፋት ከጠፋ ጥፋቱን ሊያርም ከፈለገ አላህ ወይ መጀመሪያ ላይ ወይ መጨረሻ ላይ ምህረት አውርዶ ነው። ካልሆነ ነቢዩ አይችሉትም ሰለላሁ ዐለይሂ ወሰለም። ይህ ነቢያችን ቀልብ እኮ ሌላ ቀልብ አይችሉም። አፈላሁ አንከ አውፍ ብያለሁ ብሎ ነው ማውራት የሚችለው። ካልሆነ ነቢያችን አይችሉም ዐለይሂ ሰላቱ ወሰላም። እኛ የአላህን ቁጣ፣ ሰው ዜና ሰርቶ በሰላም ይኖራል፣ ሰው ገሎ በሰላም ይኖራል፣ ሰርቆ በሰላም ይኖራል። የአላህ ቁጣ ማሰብ ምርር ነው የሚላቸው። ለዚህ ነው አፈላሁ አንከ ሊማ አዚንተ ለሁም፣ ለምን ፈቀድ ከማለት በፊት አውፍ ብያለሁ። ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላሁ ለክ ተብተጊ መርዳተ አዝዋጅክ ወላሁ ገፉሩ ረሒም። ምሬሃለሁ። እኛ
استغفارنا كندنمار يا الله رحمة نستوس كمحرمات نقطب عجائبنا كذي آيات من نماره يا الله سبحانه وتعالى لنبيه يالله أكبروتنه للاون هل نبي يا موسى إلى الجوال يا نوح إلى الجوال نبي الشنقاسي متاقن يا أيها النبي يا أيها الرسول يا أيها الرسول زيد الري يا أيها النبي بحرف النداء القرآن است أسر مأرافوش شالو بلو العلماء أسر مأرافوش بترين يتجمروا يا أيها الناس اتقوا ربكم يا أيها النبي لما تحرموا يا أيها النبي إذا طلقتم النساء يا أيها النبي إذا جاءك المنافقون بركات سورة وتشالو بيا أيها الناس يا أيها النبي مجمروا كلهم قني نبينا عليه الصلاة والسلام أكبروا تمي قلصنوا الله يكبرون سو مؤمن الناس صالح سو يا كبرال والله يكبرون تلق سو يا كبرال قن ورادا دراسو كبر يلو يكبر بالبيت أيقباو كبر يتستنم سو يا كبرم الله ما يكبر نبينا ما يكبر عليه الصلاة والسلام كسو من كبر يتبك على كناكاتيو يا أيها النبي لما تحرم ما أحل الله لك تبتغي مرضات أزواجك والله غفور رحيم عنده سبب النزول هنا وبلوان ولتنياو سبب النزول رواية مختلف نو عنده بناتاتشين حفصة سبب نو بلوان ليلوتشو بناتاتشين زينب بنت جحش مكنيات نو بلوان نبياتشين عليه الصلاة والسلام كما تروي ذلك أم المؤمنين عائشة رضي الله تعالى عنها يناتاتشين حفصة زمدوج بمار اقا مار لكولات نبرا لا حفصة እና ነብያችን ደግሞ ሰለላሁ ዐለይሂ ወሰለም ዓደታቸው ዓሱር ሲደርስ ሁሉም ቤት ይሄዳሉ እዛ ቤት ይሄዳሉ ጠጋ ብለው ያጫውታቸዋል من غير مسيس መነካካት ግን የለም ምክንያቱም ግንኙነት የሚፈቀደው ሁሉንም ማዳረስ ካልተቻለ በስተቀር ግንኙነት የሚፈቀደው እዛው የተራው ቀን ነው እንጂ እዚህ የተራው ያለች ሌላ ቦታ መሄድ በሸሪዓው ክልክል ነው من غير مسيس መነካካት ሳይኖር ሁሉም ቦታ እቤታቸው ይገቡና ፈየድኑ منهن ሚስቶቻቸውን ጠጋ ይላሉ ዋሉ ከለታት አንድ ቀን ይመጣሉ ብለን ስንጠብቃቸው ነብዩ ቀሩ አለይሂ ሰላቱ ወሰለም በጣም አረፈዱ ብንጠብቅ አይመጡም የሚገቡበትን ሰዓት ያውቁታል ምን አይነት ነገር ነው ብለን ስንጠይቅ እዛ ለካ ማር ይቀርብላቸዋል እንዴ በቃ በዘመድ ነው እንዴ ዘመድ ያለው ማር የሚሰጠው ዘመድ ያለው ቤቱ ሊወደድለት እኛ ማር የማይሰጠን ቤታችን ተአርፍደው ሊገባ አሉና والله لنمنعنهن يهون تنكل سرتن ماسكل كلال لبن آلننا تقول عائشة رضي الله عنها سودا قارات مكاكر كبت صوفيام تجمر بت سبحانك ربي لا إله إلا أنت من لما أدرك أنا ننجح الصابون يا من الجوتال نبي كمتو صلى الله عليه وسلم يترفدات شهنو بيطيقاچው እዛ ማር እየጠጣው ነው ብለውኛል ነብዩ ናቸው ነው እኮ የነገሯት ሲመጡ አፋችሁ ይሸታል ያ ረሱላህ ምን ቀምሳቸው ነው ባያቸው ነብያችን ደግሞ የመጨረሻ የሚጠሉት ነገር ደግሞ መጥፎ ሽታ ነው አረኔ ምንም ነገር አልቀመስኩም አሉ ማር ነው የጠጣሁት ያውም ሐፍሷ ሰጣኝ እሱን ቀመስኩኝ ነው እንዲያ አሁን እንደዚህ ይሉሻል ሲመጡ መጋፊር የሚባል ሙጫ አለ ሽታው መጥፎ ነው አከልተ መጋፊር ያ ረሱላህ ሙጫ ነገር ነው መጥፎ ሽታ አለው ጠረኑ የሚያስጠላ ነው እሱም በልታችኋል እንደ ሸተታችሁን ይሳባያቸው እኔ ያልኩትን አንቺም ጋር ሲመጡ ሰውዳም ትበላቸው ሁላችሁም ተመካክረው አሉ ይለለኩ ምንም ቆል ሸተታቸው ዘይነብ ቤት ትንሽ ሰዓት እንዳይቆዩ እኮ እንግዲህ ሰው ማር ተበጥብጦ እስከሚጠጣ ድረስ 10 ደቂቃ ነው 20 ደቂቃ ነው እንደገናስ እንዴት ትዛላቸው
على كل حال حفصة قامت يا رسول الله أكلت مغافير قال البلهم مارنا يتتاوت ነው እንዴ እንግዳማ ነቢቱ ይሄንን ሙጫ ቀስማ የዛ ውጤት ማር ሰርታ ሽታው የመጣብን በዛ ነው እንዴ ሰውዳ ጋር ሲሄዱም እንደዛው አይሻም ጋር ሲሄዱ እንደዛው ሰው አዛረኩ ማለት ነው ሰው አስቸገርኩ ደግሞ የነብያችን ደግሞ ሰለላሁ ዐለይሂ ወሰለም ለሰው የሚያደርጉት ጥንቃቄ አጅብ እኮ ነው የምትሉት ሽንኩርት እኮ አይበሉ ሽንኩርት ነጭ ሽንኩርት ቀይ ሽንኩርት ኩራፍ አይቀምሱ ለምን እንደሆነ ታውቃለህ ለምን ሰው አስቸግራለሁ ሽታው የመጨረሻ ነው የሚጠነቀቁት ሰው ላላ ማስቸገር لأن الملائكة تتأذى مما يتأذى منه بنو آدم يا آدم ልጆች የሚቸገሩበት ማንኛውም ሽታ መላእክቶችም አዛ ስለሚሆኑበት እነሱንም ላላ ማስቸገር ይያሉ ሽንኩርት እንግዲህ እንደ ሽንኩርት መድኃኒት እኮ የለም እንደ ሽንኩርት የጤና ሰበብ የለም ነጩም ቀዩም ግን አይቀምሱ አዛ ለማስመሰል ብለው ያንን ሐሳባቸው እናታችን አይሻ መጡና አከልተ መጋፊር አሏቸው አራ አልቀመስኩም አሉ አልቀመሳቸውም በቃ ነቢቱ ተዋናለች ኮስተር ብለው እኮ እንዴት እንደሚመጣላቸው አጅብ እኮ ነው አይ ሁለተኛ አልጠጣም አሉ ሌላ ቀን ዘይነብ ጋር ሄደው ደግሞ ነብዩ ጠጡልኝ ብለው እሳቸው ዘይነብ ደግሞ አዘጋጅተው ያ ረሱላህ እቺን አልጠጣም ትቻለሁ ምን ነው በቃ አልፈልግም ያ አዩሃ ነብይ ያላህ ለበይክ لما تحرم ما أحل الله لك الله يفقدلهن مار مطጣት ለምንድነው حرام ታደርገው تبتغي مرضات ازواجك ሴት ለማስደሰት ብለ ማር حرام ታደርጋለህ ጥፋት ነው والله غفور رحيم الله زين وروح ነውና ምሮሃል እንጂ ትክክል አይደለም አግባብነት የለውም ማለት ይሄ ነው ሰበብ ንዙሉ ተብሏል وفي روايه حفصه ሳትሆን ዘይነብ ናት አሁን ቅድም ሐፍሳ ነበር ያልኳችሁ ዘይነብ ናት የማሪቱ ባልተቤት ዘይነብ ጋር ያረፈዱትም ዘይነት ቤት ነው ያረፈዱትም ዘይነብ ቤት ነው ዘይነብና እናታችን አይሻ ደግሞ ኃይለኛ ፉክክር አላቸው ይግል ለምን መሰለ እናታችን አይሻ የመጨረሻ ማር ናቸው ከማር ያልተናነሰ ማር ግን እናታችን ዘይነብ ነበር አንደኛ ቁረሺ ናቸው በጎሳ መፎካከር ምናምን አይችሉም እድሜያቸውም 20 ምናምን ነው ከዚህ ደግሞ ከ13 ከ12 ዓመት ልጅ እኮ ለሚስትነትና ለተለያዩ ነገሮች ከ20 በታች ያሉት 18 19 20 በጣም ቤስት ናቸው በቃ እኔ ጋር መፎካከር የሚችል ሴት ቢኖር زينب ናት ብለው ያምናሉ ورد في البخاري أن عائشة رضي الله عنها قالت كانت زينب تساومني ኃይለኛ ፉክክር ውስጥ የምታስገባኝ ዘይነብ ነበረች እንደውም እናታችን አይሻ በብልግና የተጠረጠሩ ጊዜ ሐዲስ الإفك ሲመጣ እንደው የመጨረሻ እኔን ማጥቂያ መንገድ ያገኘችው ያንቀን ነበር ዘይነብ لكن الله عصمها بتقواها تقوى ስላላት አላህን ስለምትፈራ በተቋዋ ነው አላህ የጠበቃት እንጂ ድሮም ብዬ ነበር ብትል ሁሉ ሰው ነበር የሚሰማታል ሴቶች እኮ ናቸው በስርዓት እኮ የሚያራግቡት كذي آية من المارو يقول أحد العلماء كيد النساء يسيتو تشوس تنكل كفلقوا تنكل فلذلك قال تعالى إن كيدهن عظيم سيراتشو تنكلاتشو قزف نوان قال بعض العلماء ما استعظم الإله كيدهن إلا لأنهن يسيتون تنكل الله እንኳን ان كيدكن عظيم ብሎ ያተለቀበት ያገዘፈበት ምክንያት ወነትም እጅግ የገዘፈ ስለሆነ ነው ብሏል በአረብኛ ግጥም ነው በጣም ነው የሚያምረው مستعظم الاله كيدهن الا لانهن እነሱ ስለሆኑ ነው በቃ እነሱ ብቻ ናቸው የሚያውቋቸውና አራዳው ሁሉ ማይችለው ቢኖር ሴትን ነው فلذلك يقول رسول الله صلى الله عليه وسلم ما رأيت أسلب للب الرجل الحازم منكن قرات بله أرادا يتبالن سو منبرك كميشل عند الناس عليهم الله يمجرشا
ነው ያላቸው። አንተ ነብይንም ያህል አለይሂ ሰላቱ ወሰላም ሙጫ መጋፊር የሚባል መጥፎ ሽታ ያለው ሙጫ አኝከሃል አፍህ ሸተተኝ ብሎ ከዘይነብ የ20 ደቂቃ ወይ 15 ደቂቃ ሰዓት ለመውሰድ ይህን ሁሉ ሴራ መዘርጋት ምን ይሉታል? ባለ ከፈለጉ ያረጉታል። አንዲት ሴት በነቢያችን ጊዜ አለይሂ ሰላቱ ወሰላም ነቢያችን አጯት፣ ሊያገቧት አገቧት፣ ኒካሁ ታሰረ። መቼ ትመጣለች ሙሽራይቱ እየተባለ እየተጠበቀ የነቢዩ ሚስቶች ስሜት ነዓኢሻ ረዲየላሁ ተዓላ ሲሰሙ እንያት ብለው ሄዱ። ሲያዩት ቆንጆ ናት። እንዴ ይችማ ከመጣች መኖሪያ የለንም። እንዴት አድርገው እንደሚያስቡት ይችማ ከመጣች መኖሪያ የለንም አሉና የሆነ ነገር እናድርግ። ምን እናድርግ? በቃ እናታችን አይሻ ምን ሐሳብ ቢያቀርቡ ጥሩ ነው? ልጅቱን እንቅረብና እናታላት። የነብዩ ቤት ጥሩ ቤት ነው እንበላታ። እሺ ሄዱና ተመካከሩ። ስራዬ ብለው ሄዱ። ሁላችንም በሰላም ነው የምንኖረው፣ ፍቅር ያለበት ቤት ነው። በቃ ነብያችንን አመሰገኑ፣ የቤቱን ሰላም አመሰገኑ፣ ሁሉን ነገር አደረጉና መቼ ነው ግን ለመምጣት ያሰብሽው አሏት። ምንም እኔ እንጃ አላቅም፣ ቤተሰቦቼ ናቸው ትላለች። አላኩል ሐል መቼም የሙሽራን ነገር አንቺ ታውቂያለሽ። ወዲያው እሺ አይባልም አይሏት። ምን ይባላል? አላህ እናሳ ማንገራገር መግደርደር አስፈላጊ ነው። ሴት ልጅ እንደው ኮስተር ስትል ነው እንጂ ዝም ብሎ እሺ አይባልም ሁሉ ነገር አሏት። እውነት እየመከሩኝ ነው ብላ ሙሐዲስ ሰለምቲ ናት እሺ አለቻቸው። ሌላ ቀን መጡና እዛ እኛ ቤት የተለመደ አንድ ነገር አለ። ምንድነው? የመጀመሪያ ቀን ሊቀርቡን ከተጠጉን አዑዙ ቢላህ ነው የምንለው። አዑዙ ቢላህ ነብዩን እኮ ነው አለይሂ ሰላቱ ወሰላም። እሺ ብላ ሄድ አላኩል ሐል ቤተሰቦቿ ይዘዋት ነብዩ ቤት መጡ። የተዘጋጀው ቤት ገባች። ልጅቱ መጣለች ሲሏት አረ ብቻዋን እንዳትሄድ ብለው እንዳትሆን ብለው ነብያችን ሄደው አሰላሙ አለይኩም ብለው እጃቸውን እንድጣል ሲያደርጓ እንደዚህ ገፈተረቻቸው። ምን ሆንሽ አሏት። ዝም እንዴ ሳትፈልጊ ነው እንዴ ወደ ትዳር ውስጥ የገባሽው? ዝም። ከዛ ለማረጋጋት ምን ሆነሽ ነው ብሎ ለማረጋጋት ሁለተኛ ጫን ሲሏት አዑዙ ቢላሂ ሚንከ ትላቸው። ነቢያችን ልውጥ አሉ አለይሂ ሰላቱ ወሰላም። ለቀድ እስተዓዝቲ ቢመዓዝ በትልቁ ጌታ ተጠበቅሽብኝ አሉና ዘወር ብለውም አላዩት። እጥፍ አሉና ቀጥ ብለው ወጡ ቤት። አልሒቁሃ ቢአህሊሃ ወደ ቤተሰቦቿ መልሱልኝ ይችን ልጅ አሉ። ወዲያውኑ አፋተው ወሰዷት። አባትየው ገላለሁ አላ ምን አጥፍተሽ ነው ተናገሪ። ምንም አላጠፋው። እሷ ደግሞ አላጠፋችማ። እንዴት ነው ያላጠፋሽው? የአላህ ረሱል ከቤታቸው እንዴት ያባረሩሻል? እገላለሁ አለ። በኋላ ጭንቅ ሲበዛባት ምንም ያጠፋውን ነገር የለኝም፣ የመጀመሪያ እንደዚህ ሲነኩኝ እንደዚህ ገፍትሬያቸዋል። ለምንድን ነው የምትገፈትር? ሌላ ምን ብለሻል? አዑዙ ቢላሂ ሚንክ ብያለሁ። የአላህን ረሱል አንቺ ሸይጣን ይመስል ኢና ሊላሂ ወኢና ኢለይሂ ራጂዑን በይተ ብዬ ነው። ማን ያለሽ? እና አይሻ እና ሐፍሷ እነዚህ ሰውዳ ሲያታልሉሽ አንቺ አታውቂም። አንቺ ሞኝ። እንግዲህ የነብይ ሚስት እንዴት ይዋሻል ብዬ እንዴት ያታለለ እንዴት ብዬ እናሳ በቃ እንደዚህ ስላቸው ትተውኝ ሄዱ። አባትየው ሽምግልና ላከ። ያ ረሱላህ የአንቱ ሚስቶች ናቸው እንደዚህ ጉድ የሰሩኝ ልጄን እባካችሁ ታረቁ ቢሏቸው ነቢያችን ልክ ሲሰሙ ሳቁ አሉ አለይሂ ሰላቱ ኢነ ከይደሁና ዐዚም፣ ሴት ተንኮል ዓጂብ ነው አሉና ወለም ዩራጅዕሃ ግን አልመለሷትም አሉ። በቃ አዑዙ ቢላህ ብላለች خلاص። ይሄ አያት ወላሁ አዕለም የነቢዩን ትልቅነት ነው የሚናገረው አለይሂ ሰላቱ ወሰላም። በርካታ ሰዎች ሚስትን ለማስደሰት ፍላጎታቸውን አይገቱም። ነቢያችን ግን አለይሂ ሰላቱ ወሰላም ማር መጠጣቴ ነው የኔን መዓዛ ወደ መጥፎ የቀየረባቸው፣ አልጠጣም ካሁን በኋላ ማርያ ነች አሁን ለእናንተ ህይወት መጎሳቆልና መከፋት የዳረገቻቸው ትቻለሁ፣ አይወጅብኝ እኔ ምን ችግር አለበት? ለሚስቶች ብሎ መስዋዕት መክፈል የትልቅ ሰው ባህሪ ነው። ግን ድንበር አለፈና ሌላን አካል የሚጎዳ ሲሆን ማርያን ወይም ማሩን ወይም ነብዩን አለይሂ ሰላቱ ወሰላም ያን ጊዜ ትክክል አይደለም፣ ይስተካከሉ። ወላሁ
ገፉሩ ረሒም አላህ አዛኝ ሩህሩህ ነው ምሬሃለሁኝ በላቸዋል። አላህ ቀድ ፈረደ አላሁ ለኩም አላህ ለእናንተ ደንግጎላችኋል ተሒለተ አይማኒኩም መሐላዎቻችሁን ለማፍረስ ስትፈልጉ ተሒለተል ቀሰምን ደንግጎላችኋል። አንድ ሰው ከማለ መሐላውን ለማፍረስ ከፈለገ ምንድን ነው ማድረግ ያለበት? ዐትቁ ረቀባ ነው። ከፋረተል የሚን ኢጥዓሙ 10 መሳኪን 10 ምስኪን ማብላት ነው። ወይም ደግሞ ልብስ ማልበስ ነው። ወይም ደግሞ ይህን ካልቻለ ደግሞ ሱያሙ 3 አያሚን 3 ቀን መጾም። ذلك كفارة أيمانكم إذا حلفتم واحفظوا أيمانكم መሐላችሁን ያልሆነ ቦታ ላይ አትማሉ ጠብቁ። ይሄ አሁን የነገርኳችሁ መሐላ መጠበቂያችሁ ነው ብሎ አላህ ሱብሓነሁ ወተዓላ ነግሮናል። በዚህ መልኩ ይስተካከል እንጂ ሁለተኛ ማርያን አልነካም ማርም አልነካም እንዳትል ብሎ አላህ ሱብሓነሁ ወተዓላ እየተናገረ ነው። ሌላ ደግሞ ቂሷ አነሳ። ወኢዝ አሰረ ነቢዩ ኢላ ባዕድ አዝዋጅህ ነቢያችን ዓለይሂ ሰላቱ ወሰላም ከሚስቶቻቸው ለአንደኛይቱ ሚስጥር በተናገሩ ጊዜ የነበረውንም አስታውሳል። አላህ ነቢያችን ሰለላሁ ዐለይሂ ወሰለም ከእናታችን ሐፍሷ ቤት ቆይተው ማርያ ጋር ሲወጡ በጣም አለቀሱ። ቅድም እንደነገርኳቸው ፍራሼ ላይ ራሴ ቤት ውስጥ በተራዬ ቀን ሌሎች ሴቶች ጋር አድርገውት የማታውቁትን በደል በድላቸውኛል ብለው ሲያለቅሱ እሷን ለማባበል ብለው በቃ ማርያን ካሁን በኋላ አልፈልግም ትቻለሁ፣ ግን እንዳትናገሪ ለማንም ሰው። እሺ ብላ ሚስጥሩን ከያዘች በኋላ የሐፍሳ ቤትና የእናታችን ዓኢሻ ቤት የገጠር መስኮት አለቻል። በቤትና በቤት መካከል እኮ መስኮት አለች። ልክ እንደዛች መስኮት መገናኛ አለቻቸው። አንድ ነገር ልንገርሽ አለቻት። ምን? እንዳትናገሪ እንጂ አለቻት። ነቢዩ እኮ ዓለይሂ ሰላቱ ወሰላም ማርያን ሐራም አርገዋታል ነው። እንኳን ደስ ያለ ተባባሉ። ይሄ ሚስጥር መውጣቱን አላህ ሰምቷል። ለነቢዩ ተናገረ አላህ። ጅብሪል መጥቶ ሚስጥሩ ወጥተዋል አላቸው። ማህበራዊ ጉዳይ ነው፣ የባልና የሚስት ኢሹ ነው፣ ቀላል ነገር ነው። ግን ባልና ሚስት ሲበታተኑ ልጆች ይበታተናሉ። ልጆች ሲበታተኑ ማህበረሰብ ይበታተናል። አውሮፓ ሰላም ያጣው የራሱ የሆነ መተሳሰርም ያጣበት ምክንያት ቤተሰብ የሚባለው ፋሚሊ የሚባለው እንዳለ ስለቆረጡት ነው። ይሄ ደግሞ እንዳይቆረጥ ደግሞ ባልና ሚስት በተቻለ ያህል ሰላማዊ ግንኙነት ኑሯቸው ልጆቻቸውን በተረጋጋ መንፈስ ማሳደግ እንዲችሉ መመቻቸት አለበት። ይሄ ደግሞ የሚሆነው ሚስጥር ሲጠበቅ ነው እንጂ አንተ ብዙ ሚስጥር አለህ ሚስትህ ጋር ብዙ ሚስጥር አለህ ቤትህ ሌላ ሰው ባይሰማው የሚመረጥ ባለቤትህ ይህን ሚስጥር ይዛ መደበቅ አለባት። فلذلك استنبط العلماء من هذه الآية ማንም ሰው ሚስጥር ብሎ ከነገረህ ሚስጥርን አሳልፎ ማውራት باتفاق العلماء حرام ሀገርን የሚጎዳ ሙእሚኑን የሚጎዳ ነገር ካልሆነ በስተቀር ግን ሀገር የሚጎዳ ሙእሚኑን የሚጎዳ ነገር ከሆነ ግን አሳልፈ መናገር አለብህ። አሁን ወንጀል የሚሰሩ ትልልቅ ዱርጌዎችን ሀገር ማፊያ የሚባሉትን የሀገር ጸር የሆኑትን አካሎች አንተ ብታገኝና ለማፊያ መሆናቸውን ሳትናገር ብትቀር አላህ ጋር ትጠይቃለህ። ቢነግሩም ሚስጥር አድርገው ቢልሁም እንደዛ የሚባል ነገር የለም። ላኪን የኔን የግሌን ያንተን የግልህን የባልና የሚስትን የልጅና የአባትን የእናትና የእናትን የወንድምና የእህትን በፍጹም ሐራም። አላ ኩሊ ሐል ነቢያችን ሰለላሁ ዐለይሂ ወሰለም ሄዱና ሚስጥሩን አውጥተሻል አሏት። የቱን? ይሄንን። እንዴት ብዬ ነው ያወጣሁት? የተወሰነውን ነገሯትና የተወሰነው አያስፈልግሽም አንቺ ያደረግሽውን ታውቂ የለ ማን ነገራችሁ አለች። ወኢዛ ሰረ ነቢዩ በሚስጥር የተናገሩ ጊዜ ኢላ ባዕድ አዝዋጅህ ከሚስቶቻቸው ወደ ተወሰኑት ሐዲሰን የሆነን ወሬ ሚስጥር አድርገው ሲናገሩ
እሷ ግን ብድግ አድርጋ ሚስጥሩን አወጣችው። ፈለማ ነበአት ቢህ ሚስጥሩን አውጥታ ለሌላ ሰው ስትናገርማ ጊዜ ወአظهره الله عليه መቀጫ እንዲሆን ብሎ አላህ ለነብዩ ሚስጥር መውጣቱን ገለጠላቸው። ያኔ عرف بعضه የተወሰነው ሚስጥር ማውጣቷን ነገር አደረጉና وأعرض عن بعض ከፊሉን ደግሞ ዝም። አንተ ሚስጥር ሲነግርህ ይሄንንም ሰምቻለሁ አትበል። ይሄንንና ሌሎችንም ሰምቻለሁ ነው የሚባለው። እንደሰጋጅ ትኖር ብዙ ነው ያወጣችው ሚስጥር እንደሰጋጅ ትኖር። وأعرض عن بعض ሁሉንም አትናገር። ከዛ እናታችን ሐፍሳ ረዲየላሁ ዐንሃ ምንም መልስ መናገር ስላልቻሉ መን አንበአከ ሃዛ ማን የነገረው አሏቸው። ለምንድን ነው ይህን ጥያቄ የጠየቁት? የቁሉ አሐድ ዑለማ እናታችን ሐፍሳ ይህንን ጥያቄ የጠየቁበት ምክንያት ሚስጥር ብዬ ነግሪያት ዓኢሻ ለነብዩ ተናግራ ጣላችኝ እንዳትል ብለው ይችን ነው ደግሞ ማወቅ የፈለጉት። ዓኢሻ ናት ማን ናት ከማለት ይልቅ ማን ነገረ ባጭር አራዳ መሆናቸው እኮ ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም በአላህ ነው የሚጠበቁት። ቃለ ነበአኒ አልዓሊሙ አልኸቢር አዋቂው ኸቢር ማለት የመጨረሻ አዋቂ ኸቢር ይባላል። ጥልቅ እውቀት ያለው ላውንም ታቹንም ዛሂሩንም ባጢኑንም የሚያውቅ ኸቢር ነው የሚባለው። ነበአኒ አልዓሊሙ አልኸቢር አሏት። ያን ጊዜ ድንግጥ አለች። ይህም ማስጠንቀቂያ ሆነ። ከዛ በኋላ ሌሎቹ አያቶች ተከታትለው መጡ። ኢንተቱባ ኢለላህ ወደ አላህ ብትመለሱ ሁለት ሴቶችን ነው። የቁል ኢብኑ አባስ ረዲየላሁ ዐንሁ እንደው ዑመር ብኑ ኸጣብን ባገኛቸውና ኢንተቱባ ኢለላህ የሚለው አያት የወረደባቸው ሁለት ሴቶች ማን መሆናቸውን ብጠይቀው ብዬ ሁል ጊዜ አስብ ነበር አሉ አብዱላህ ብኑ አባስ። አብረን ሐጅ አንሄድም? አንድ ጊዜ ሐጅ መንገድ ላይ ተገናኝተን እስኪ ጉዳይ አለኝ ብለው ከዋናው መንገድ ገለል ሲሉ እኔም አብሬ ገለል። ከዛም በኋላ ሽንት ቤት ሄደው ተጠቅመው ሲመጡ ውሃ ይዤ ነበር። እጃቸውን መታጠቢያ ውሃ ፈሰስኩላቸውና አስታጠብኳቸውና ያ አሚረል ሙእሚኒን አልኳቸው። ለበይክ መኒል መርአታኒ ለዛኒ አንዘለ ላሁ ፊሂማ ኢንተቱባ ኢለላህ ፈቀድ ሰገት ቁሉቡኩማ። ይሄ አያት የወረደባቸው ሴቶች እነማን ናቸው ስለው ጥያቄን ጠላው። አንተ ባትሆን አልናገርም ነበር አለኝና እነሃ ሐፍሰቱ ወዓኢሻ ልጄ ሐፍሳና ዓኢሻ ናቸው ይሄ አያት የወረደባቸው ብሎ ነገረኝ ብለዋል። ሐዲሱ ሶሒሕ ነው። ኢንተቱባ ኢለላህ ወደ አላህ ብትመለሱ ሰገት ቁሉቡኩማ ቀልቦቻቸው በእርግጥም ወደ ሐቅ ተዘንብሏል ጥሩ ሆኗል ይባላል። ወኢን ተዛሀራ ዐለይህ ካሁን በኋላ ግን ሁለቶቹ ቢተባበሩ ይችም የምታገኘውን ኢንፎርሜሽን እያቀበለች ያችም ለዚህ እያቀበለች ነቢያችንን አዛ የሚያደርጉ ከሆነ ፈኢነላህ ሁወ መውላህ የነቢዩ ረዳት አላህ ነው ካሁን በኋላ። ወጅብሪሉ ጅብሪልም ነው። ወሷሊሑል ሙእሚኒን ከሙእሚኖች መካከል ሷሊሖቹም እንደዚሁ አሉበት። ወልመላኢከቱ ባዕደ ዛሊከ ظሂር ከዚህ ሁሉ በኋላ መላኢካ የተባለም የነቢዩ ረዳት ተደርጎ ተመድቧል። የምትችሉት ከሆነ የሁላችሁም ሄደው በላቸው አለ አላህ። ወረደ ፊል ሐዲስ ዐንደ الإمام مسلم عن أمير المؤمنين عمر بن الخطاب رضي الله عنه عند ጓደኛ ነበረኝ በእኛ መንደር እና ቤታችን ትንሽ ራቅ ያለ ስለሆነ አንድ ቀን እሱ ነብያችን ጋር ሄዶ ይውላል። የሚባለውን ነገር እየሰማ ይመጣል። እኔ ቀጥሎ ባለው ቀን እሄዳለሁ። እየተተካካን ነበረ የነብዩን ሐለቃ የምንሰማው እና ገሳን የሚባል አገር ሙስሊሞቹን ወታደር አዘጋጅቶ ሊዘምትባቸው ነው የሚባል ወሬ ሰምተን ምንድነው የምናደርገው እያልን ፈራ ብለን ደንገጥ ባለ ስሜት ላይ ነበር የነበርነው። እኔ ባልሄድኩበት የሱ ተራ በሆነበት ቀን ደርሶ መጥቶ ቤቴ በኃይለኛው አንኳኳ። ድንግጥ ብዬ ያልሆነ ሰዓት ላይ ነው የመጣው። ብድግ አልኩና በቃ እነዛ ከይሲዎች እነዛ ክፉ ሰዎች መጡ ሊወሩን ነው ማለት ነው ስለው፣ ኧረ ከዛ የባሰ ችግር ተፈጥሮልሃል። ምንድነው የተፈጠረው?
ነብዩ ሚስቶቻቸውን ሁላቸውንም ፈቷቸው አለኛ። ኢና ሊላሂ ወኢና ኢለይሂ ኻበት ሐፍሰቱ ወኸሲረት ሐፍሷ አለቀላት በቃ ከሰረች። ተይብያት ነበር ተው ብለው ነበር ደግሞ እናታችን ሐፍሷ ይቺ ልጅ ብለዋል እናታችን አይሻ አንደኛ የአቡበክር ስዲቅ ልጅ ናቸው። ማር الصديقة بنت الصديق المبرأة من السماء زوجة رسول الله وحبيبته أم عبد الله أم المؤمنين عائشة رضي الله عنها أمي قرم ما ننذنا الله نبياتنا عليه الصلاة والسلام هزانم سلهونو بقى باند بكل بالنا مستبي مسلم بليلا بكل جن اندو قدنيا نو بقى اندو فتا بلونو እናታችን አይሻ የሚኖሩትና ሐፍሷ ያንቺ ጓደኛ ለነብዩ ቅርብ ስለሆነች ምንም አይደርስብኝም ብለሽ እንዳትሸወጂ ታይብዬ ብለው መክረው ነበር እናታችን ማነው ሰይድ ዑመር ረዲየላሁ ተዓላ ዐንሁ። على كل حال ቀጥ ብዬ ሐፍሷ ቤት ሲሄድ ሐፍሷ ታለቅሳለች። ምን ሆነሽ ነው የምታለቅሽው? ይኸው ነብያችን ተጣልተውናል ፈቷችሁ እንዴ ስላት ለአላ አድሪ መፈታታችንን አላውቅም ማለች። ሄድኩኝና ነብያችን ጋር ሲሄድ አንድ ጥበቃ አለ ውጭ አለ ጠቆር ያለ ልጅ ነው። እሱን ሄድኩና ለነብዩ ንገርልኝ መግባት ፈልጋለሁ አልኳቸው። እሺ ብሎ ሂዶ ተመልሶ መጣና ነግሬያቸው ነበረ ግን ዝም አሉኛል። በጣም ከበደኛል። እንደገና ተመልሼ ወደ መስጊድ ገባሁና እንደዚህም ብዬ ተመልሼ መታገስ ያቀተኝ ሄድና እንደገና ጠይቅልኝ አልኩት። እንደገና ሄዶ ጠይቆ ዝም አሉኝ። በዛ ስሜታቸው መግባት አይፈልጉም። ነብዩ አኩርፈው ሁሉንም ሴት ትተው ሌላ ቦታ ሄዶ ተቀምጠዋል። በትንሽ አጀንዳ እኮ ነው ቀናን ብለው እኮ ነው ይሄን ሁሉ ረብሻ የሚፈጥሩት። ሶስተኛ ላኩታል። ሶስተኛ ስልከው አሁንም ዝም አሉኝ አለኝ። ዝም ሲለኝ በቃ ትቼ ወደ ቤት ሄድኩኝ። ትንሽ እንደሄድኩኝ ጠራኛል። ና ተፈቅዶልሃል አለ። ሲሄድ ነብያችን ኮስተር ብለዋል አለይሂ ሰላቱ ወሰላም። አጠገባቸው ሂጄ ቁጭ አልኩኝ። ያ ረሱላህ አልኳቸው። ቀና አሉና ለበይክ እኛ የቁረይሾቹ የመካ ሰዎች ሴቶች የሚያከብሩንና በትእዛዛችን ስር የሚሆኑልን ነበር። አሁን እዚህ መዲና ሂጅራ ብለን ስንመጣ ሴቶቹ ከመዲና ሴቶች ተምረው እንዳንበሳ እንቧሉብን አሉ። ነብያችን ሳቃሉ እኔም ድሮም ማሳቀር የፈለኩት አሉ። በጣም ተቀይመው ስለነበር ያ ረሱላህ አልኳቸው። ለበይክ አጠለቅተ ኒሳአክ ሚስቶቻችሁን ፈታችኋል እንዴ? ቃለ ላ አልፈታሁም አሉ። አልሐምዱሊላህ አልኩኝ። ዛሬ ያ ረሱላህ ለበይክ ሴቶቹ በጣም አስቸግረውን ባለቤት ያስቸግራኝ እና በቃ አንገቷን እላለሁ ብዬ ለማሳቀቅ ነው። ነብያችን በጣም ስላዘኑ ቀልባቸው እንዲመለስ ነው። መልስ ደግሞ ትሰጭኛለሽ ስላት ምን ስለሆንክ ነው ለአንተ መልስ የማይሰጥህ? የነብዩ ሚስቶች እኮ መልስ መስጠት አይደለም ቀኑን ሙሉ እስከ ሌሊቱ ድረስ ሁሉ አኩርፈው ያድራሉ ተበደልኩ ብለው ካሰቡ አለችኝ። እንደው የአላህን ነብይ አኩርፎ የሚያድር ቀልብ አላቸው ሴቶቹ እንደዚህ ያደርጋሉ። ለሳቸው መቀየም ብሎ አላህ ቢቀየማቸው ዱንያ ኸይራቸው መጥፋቱ አይደለም ወይ ብዬ በጣም ተናደድኩ ይላቸዋል ነብያችን። አሁንም ሳቅ 2-3 ጊዜ። ከዛም በኋላ ነብያችን የተኙበት ሰሌን ላይ ነው። ሰሌኑም ገሸሽ ብሎ አፈሩ ነክቷቸዋል ሰውነታቸውን አቧራ ባቧራ ምንም ነገር የለም ቤት ውስጥ። በጣም አዘንኩኝና ያ ረሱላህ እንደው አላህ ገንዘብ እንዲሰጠን እንደነ ኪስራ እንደነ ቀይሰር ሀብቱን አንባብቶ እንድንደላቀቅ ዱዓ ለምን አታደርጉልንም ስላቸው ብድግ አሏል። አፊ ሸክን አንተ የብነ አልኸጣብ በአኺራ ደግሞ የጀነት ባለቤት በመሆናችን ትጠራጠራለህ እንዴ? ሃኡላኢ ቀውሙን እነዛ እኮ ሰዎች የአኺራውን አስቀርቶ በሰሩት ኸይር ስራ እዚህ ዱንያ ብቻ ተንደላቀቁ የተባሉ ሰዎች እኮ ናቸው። ኡላኢከ ቀውሙን ዑጅለት ለሁም ሐሰናቱሁም ፊ ዱንያ ዱንያ ላይ የሰሩት ኸይር ስራ በዚሁ ተገልገሉበት የተባሉ ሰዎች እኮ ናቸው። ጀነት የሚገባ ሰው እንዲህ አይነት ደግሞ ገንዘብ ካልተሰጠኝ ብሎ ደግሞ ይደረጋል እንዴ ብለው ቁጥጥ አሉኝ። ከዛም በኋላ ተነስቼ ሄድኩ ይላሉ። አሁን ተመካክረው ሁሉ አዛ ያደርጉ ነበር። ያቺን ቅድም ያልኳቸውን ሴት አስፈትተዋል። እናታችን ሐፍሷና እናታችን አይሻ ተመካክረው የሆነ ስራ ሁሉ ይሰራሉ።
ተለቅ ያለ ስራ እኮ ነው የእውነት አዛ የሚያደርግ ከለታት አንድ ቀን كما يروي ذلك الامام الذهبي في كتابه سير اعلام النبلاء እናታችን ሰውዳ ትልቅ ሰው ናቸው በእድሜያቸው እናታችን አይሻ የመጨረሻ ቀናተኛ ናቸው تقول عائشة كما في البخاري ما غرت مثل ما غرت على خديجة እንደው ቀናት ይዟን ገፍግፎኝ እንደ ኸዲጃ የቀናሁበት ሴት የለኝም ለምን ቢሏቸው ሁሌ ስሟን ያነሷታል በቃ በቀናት ተንገብግቤ ልሞት ነው አንድ ቀን እናታችን ሰውዳ ከሩቅ ይመጣሉ ኩል ተኩለዋ በቃ የሆነች እንደው ሴቶቹ የሚቀባበቱን ተቀባብተዋል ነብዩን ለመዘየር ሲመጡ እንደዚህ ሐፍሳ ጋር እንዴት ተተቃቀሱና በቃ እኛውን ጸጉራችንንም ሳንሰራ ሳንዘገጃጅ ነብያችን ቢመጡ አሁን እሷን ሊያዩት ነው አይደል እና ለምን ይሄን የተቋቋለችው ለምን አናበለሻሽባትም ቁጭ ብለው እኮ ነው የሚያወሩት እሺ ልክ ስትመጣ ሰውዳ አሏት ለበይክ ደጃል መጣ አሏት እንዴት እንደሚመጣላቸው ደጃል ሙእሚን አይዋሽም እናታችን ሰውዳ እየሮጡ የት ልግባ እያለቀሱ እየጮሁ ወደዚህ አካባቢ ግቢ አሏት የክሰል ማስቀመጫው ይሄ ሸረሪት ያደራበት ቦታ ቆንጆ ልብስ ለብሰው እኮ ፏ ብለው ነው የመጡት ሄደው ገብተው እዛ ተወሽቀዋል ይጮሃሉ ነብያችን ብቅ አለይሂ ሰላቱ ወሰለም እናታችን አይሻ ይስቃሉ ምን ሆነሽ ነው የምትስቂው ነብያችን ደግሞ ሰለላሁ ዐለይሂ ወሰለም እንዴ ብየል እናገራሉ ከሳቂ ጥናት የነብዩን ጥያቄ መመለስ አልቻልኩም አሉ በእጄ ብቻ ጠቀስኩላቸው እንደዚህ ተጠቅስላቸው ሰውዳ እዛ ቦታ ሄዳ እንድትንቀጠቀጣለች እየሮጡ ሄዶ ምን ሆና ነው ብለው ምን ሆነሽ ነው ይሏታል ደጃል መጣለቻቸው ከዘቡ ወየት ነው ወሰየቲ ይመጣል አሁን ግን አልመጣም ወደፊት ግን ይመጣል አሉ ከዛም በኋላ ልብሷን አራግፈው አቀፈው ምን ብለው የሸረሪቱን እንግዲህ ጥቅርሻ ያለበት ቦታ ነበር እንደዛ አድርገው አሁን ይሄ ቀልድ ትለዋለህ ምር ትለዋለህ እንትለዋለህ ግን ሲበዛ ግን የአላህን ረሱል አዛ ያደርጋል የዳዕዋ ስራ አለባቸው የሌሊት ልቅሶ አለባቸው የኡመቱ ጭንቀት አለባቸው የቤተሰብ አስተዳዳሪ ናቸው ጥላት በስቶባቸዋል ይሁዳው ነሷራው ሙሽሪኩ ይተባበራል ይረዳዳል አዛ ነው እዚህ መካከል ላይ የቤት አዛ ከተጨመረ አስቸጋሪ ነው የሚሆንባቸው ሄዶ እንዲታረሙ ብሎ አላህ Subhanahu Wa Ta'ala ይችን አያት አወረደ ለነገሩ እኮ ማር ናቸው እኮ الطيبون للطيبات والطيبات للطيبين ጥሩ ለጥሩ ነው የሚሰጠው ጥሩ ወንድ ለጥሩ ሴት ለጥሩ ወንድ ነው ሚስቶችም ተመርጠው ነው እሳቸውም ተመርጠው ነው ችግር የለም ግን የሰውነት ባህሪ መጥቶባቸው ነብያችንን አዛ ሲያደርጉ إن توبا إلى الله እናንተ ሁለት ሴቶች ከተወበታችሁ فقد صغت قلوبكما በቃ ትክክል ነው ችግር የለውም እምቢ ካላችሁ ግን እርምጃ ወስዳለሁ እኔ ወራሴ ነው የምቆምበት ሱብሃንከ ረቢ ጅብሪል አለበት አላችሁ ጅብሪል ለምን እንደተለየ ታውቃለህ ጅብሪል እኮ ነብያችን ሰለላሁ ዐለይሂ ወሰለም قال رأيت جبريل يطير في السماء وله 600 جناح 600 ክንፍ ዘርግቶ ላይ ሲበር ባይኔ ተመልክቻለሁ ብለዋል ያንዱ ክንፍ ከዚህ ጫፍ እስከዚህኛው ጫፍ ድረስ ብቻ ሰማይ መሬትን ያጥፋል ብለዋል የክንፉ ያንዱ ክንፍ እንደዚህ መዘርጊያው ከዚህ ክንፍ አንስቶ እዚህ ክንፍ ድረስ ይሄ ክንፍ አይደል ይሄ ክንፍ ነው ከዚህ ክንፍ እስከዚህ ክንፍ ድረስ ከዚህ እስከዚህ አይደል ከሰማይ ጫፍ እስከ ሰማይ ጫፍ የሚያህል ነው የጅብሪል ያንዱ ያንን በ600 አባዛው ይሄን ጅብሪል መድቤዋለሁ እናንተን አደብ ለማስያዝ አለ አላህ فإن الله هو مولاه وجبريل وصالح المؤمنين أبو بكر وعمر ናቸው ሌሎችም ሱሐቦች ጨምሮ ምንም وصدق الله እውነቱን ነው ቀለታት አንድ ቀን እናታችን አይሻ ተቆጡ አቆረፉ እንደዚህ ቢሏቸው እንደዚህ መባባል አልቻሉም በቃ እንግዲህ አባትሽን ጥራና አባትሽ ጋር እንነጋገራለን አሉና አቡበክር ስዲቅን ጥሪት ምን ሆናችሁ ነው እንደው ትንሽ ያልተግባባንም አንተ እንድትመክረን ብለን የጠራንህ አሉ ረሱል ሰለላሁ ዐለይሂ ወሰለም እሺ ያለ እኔ ልጀምር ወይስ አንቺ ትጀምሪያለሽ አላት አንተ ጀምሩ ግን እንዳትዋሹ የልጅ ነገር አቡበክር ስዲቅ ብድግ ብለው በጥፊ أيكذب رسول أو يقول غير الحق يا عدوة نفسها أنت يا نفس طلعت
ከሐቅ ውጭ ነብዩ ተናግረው ያውቃሉ? ከናካቴው ሐቅ እንጂ እንዳትናገር የምትሏቸው ባልና ሚስት ሲጣሉ ልብ በሏቸው፣ እንዳትዋሽ ይሏል። ምንም እኮ ነገር የለም ለማሽ ነው። ምንም የሚያስዋሽ ነገር የለም እኮ። ከፈለገ ባልየው ይኖራል፣ ካልፈለገ እሷ ነች። እሷም እንደዛ ምንም የሚያስዋሽ እንዲህ የሚያስብል ነገር የለም። ከዛ አቡበክር ስዲቅ ተነስቶ ማታለሁ ብሎ እሳቸውም እናታችን አይሻ ጓዳ ገብተው ነው ያመለጡት። አቡበክር ስዲቅ እንደዛ ለመማታት ሲጋበዝ ነብዩ ብድግ አሉና አንድ ጥፊ ሰንዝሮ ነበር፣ ብሎክ አደረጉ። ብሎክ ሲያደርጉላ የነብዩን ብሎክ መመለስ አይችልም አቡበክር ስዲቅ። ከዛ እሷም ጓዳ አመለጠች፣ እሱም ተናዶ ወጥቶ ሄደ። ቃለ ዓለይሂ ሰላቱ ወሰላም አረአይቲ ከይፈ አንቀዝቱኪ፣ እንዴት እንዳስመለጥኩሽ አይሻል አይሻ አሏት። አዎ በቃ ገሎኝ ነበር አሉ። በቃ እንግዳማ እንታረቅ ተባብለው አማን። በሶስተኛው ቀን እነዚህ ሰዎች ምን ደርሰዋል ብለው ሲመጡ እየሳቁ፣ ትናንትና ወዲያ እኮ የተኮራረፉት እየሳቁ ቃለ ሰለላሁ ዐለይሂ ወሰለም ቃለ አቡበክር ስዲቅ አድኺላኒ ፊ ሲልሚኩማ ከማ አድኸልቱማኒ ፊ ሐርቢኩማ፣ ጦራችሁ እንዳስገባችሁኝ ትናንትና እርቃችሁም አሁንም አስገቡኝ አሉ። ታርቀው ፏ ብለው እናታችን አይሻ ፏ ማለት በጣም ነው የሚችሉበት ረዲየላሁ ተዓላ ዐንሃ ወአርዳሃ። ላኪን የነብዩ ቤት ዓለይሂ ሰላቱ ወሰላም ሰላም መሆን የግድ ነው። የዓሊምን ቤት የዳዕያን ቤት ሰላም መሆን የግድ ነው። ምክንያቱም ዳዕዋውን አይችሉም፣ ዳዕዋ ማድረግ አይችሉም፣ ቂራአት ማቅራትም አይችሉም ቤቱ ሰላም ካልሆነ። ለዚህ ነው አላህ ወዝኩርነ ማ ዩትላ ፊ ቡዩቲኩን፣ ሌላው ሰው ቢጎል አግባብ ላይሆን ይችላል፣ እናንተ ጋር ግን ቤታችሁ የሚቀራውን ቁርአን እወቁ። እስኪዩት ቁርአኑ የሚቀራው ሌላ ቤት የሌለ ነው፣ ወህይ እየወረደላቸው ነው እያለ አላህ ስብሓነሁ ወተዓላ ሴቶቹም ከሌላ አንግል ኒዕማውን እንዲያዩት አሳስበዋል። ሂዶ ሂዶ ይሄ ነበር የተከሰተው ነው። ከዛ ውጭ ግን እንደዚህ አሁን እንዳልኳችሁ ሲረብሹ ሰይድ ዑመር አንድ ወግ ያወጋሉ። ምን አሉ? እናንተ የአላህን ረሱል የምታስቸግሩት እምቢ ካላችሁ እኮ አላህ ሙስሊም ሙእሚን ጠሃራ ነቂይ ቢክራ አግብታ የምታውቅም ቢሆን አላህ ሊድራቸው እኮ ይችላል ብለው ይችን ንግር ለሴቶቹ ዘው አንዷ ብድግ አሉ። የረሱል ሚስቶች የሚመክራቸው የለ ሆኖ ነው አንተ የምትመክራቸው ዑመር? ለምን አደባት ዝማለች? እሺ ብለው ተነስተው ሄዱ። ማለት ይችን አሳ ረቡን ጠለቀኩነ ስላሉ እኮ ነው። አያቱ ደግሞ አቡበክር ዑመር ብን ኸጣብን ደግሞ ደግፎ ውርድ ዋፈቅቱ ረቢ ፊ ተላቲን አሉ ዑመር ብን ኸጣብ። የኔ ከአላህ ሐሳብ ጋር የኔ ሐሳብ ብዙ ቦታ ተስማምቷል። 3 ቦታ ጠቅሰዋል። አንዱ ይሄ ነው። አሳ ረቡሁ ኢን ጠለቀኩነ አን ዩብዲለሁ አዝዋጀን ኸይረን ሚንኩን ሙስሊማትን ሙእሚናትን ቃኒታትን ዑመር ብን ኸጣብ ተናግረውት ነበር። አላህ አያት አወረደ። ሙስሊማት ማለት ምን ማለት ነው? ዛሂራቸው ሙስሊም የሆነ የሚሰግድ የሚጾም ሒጃብ የሚለብስ። ሙእሚናት ማለት አዕማል አልቁሉቡ ይሄ የቀልቡ ኢማኑ የቂኑ ተወኩሉ ኸውፉ ኽሽያው ኹሹዑ ተዘሉሉ ተዓቡዱ ኩልሁ ውስጣቸው ያለ ማለት ነው። ቃኒታት ማለት አልቁኑቱ ሁወ አተዘሉሉ አጣዓቱ መዓ ተዘሉል ከመዋረድ ጋራ አላህን እሺ ማለት ነው። አሁን አንዳንድ ሴቶች ባለቤት በተናደደችበት ጊዜ ይህን እንደዚህ አምጪ ምናምን ነገር ብትላት እየተጉመተመተች ሄዳ ታመጣላለች እያለች ታመጣዋለች። ቃኒታት ማለት አላህን ከተዋዱዕ ጋራ ከመተናነስ ጋራ ነቢያችንንም ዓለይሂ ሰላቱ ወሰላም ሲታዘዙ ከመተናነስ ጋራ ጣዓ የላቸው ማለት ነው። ታኢባት ማለት ጥፋት ሲያጠፉ የሚተወበቱ የሚመለሱ ነው። ዓቢዳት ማለት በጣም ዒባዳ የዛሂር ዒባዳ ይሄ ጾሙ ሰደቃው ምኑ ነው። ወሚንሃ ከዓቢዳቶቹ መካከል ዘይነብ ብንቱ ጃሕሽ ረዲየላሁ ዐንሃ አሉበት። ዘይነብ ብንቱ ጃሕሽ ነቢያችን ሰለላሁ ዐለይሂ ወሰለም አወሉ ኩነ ሉሑቀን ቢ እኔ ከሞትኩ በኋላ ተከትሎ መጀመሪያ የሚሞተው አጥወሉሁነ የደን እጃቸው ረጅም የሆኑት ሚስቶቼ ናቸው። ማናት ማለት ነው እያን እጅ ለእጅ እንለካካ ነበራሉ። እጅ ረጅም ማለት ሶደቃ መስጠት ነው። አንዳንድ ሰው እጁ አጭር ነው፣ ለዚህ ነው በቃ ሶደቃ አይወድም። ዘይነብ ረዲየላሁ ዐንሃ መጀመሪያ ነቢዩ ከሞቱ በኋላ የሞተችው እሷ ናት። በኋላ ለካ ከስረተ ሶደቃ መሆኑን እሷ ስትሞት አወቅን ተፍሲሩን ብለው ተናግረዋል ነው። ሳኢሓትን ማለት 2 ተፍሲር አለው። አንደኛ ሙሃጅራት ማለት ነው አሉ።
በቃ ለዲን ሲባል የፈለገው ቦታ መሄድ የሚችሉ ወይም ደግሞ ሳኢሐት ማለት ጾም የሚያበዙ ሴቶች ማለት ነው ተብሏል። ሰይባትን አግብቶ የፈቱ ነው። ወአብካራ ድንግሎች ማለት ነው። ለምንድን ነው ሰይብን አግብታ የፈታችን ያስቀደመበት? ሰው ቢክራን ነው የሚፈልገው። ቢክራን ስለሚፈልግ ሰይብም አጃኢብ የሆነ ተሰጥኦ ያላቸው አሉ። ባል የሚሞትባቸው አጀሉ ደርሶ ሞተባቸው ጂል ሰው አግብቶ የሚፈቱ አሉ። ሷሊህ የሆኑ ሴቶች እኮ አሉ። በሐቂቃ በጣም የሚያሳዝነው አሁን ባለንበት ዘመን ቦይፍሬንድ ያላት መሆኑን እያወቁ ወጣቶች ያገባሉ። አግብታ የፈታቸውን ግን ማግባት ፈቃደኛ አይደሉም። ይሄ ደግሞ የመጨረሻ አሳፋሪ ነገር ነው። ስንት ሷሊህ ሴቶች አሉ። እንደውም ሰይቦቹ ትልቅ ተሞክረዋል። እርግጥ ነው ለጨዋታው ለቀልዱ ለምናምኑ ቢክራ አግብታ ማታቅ ሴት ብዙ ጥቅም አላት። ጃቢር ብን አብድላህ የተባለውን ሰሓቢ ረዲየላሁ ዐንሁ ነቢያችን ዓለይሂ ሰላቱ ወሰላም አገባህ እንዲህ ሲሉት፣ አዎ ሰይበን እምቢክራ አግብታ የፈታች ናት ወይስ ልጃገረድ ሲሉት፣ አይ አግብታ የፈታች ነው ያገባሁት አላቸው። ሀላ ተዘወጅተ ቢክረን ቱላዒቡሃ ወቱላዒቡክ፣ ልጃገረድ አታገባም ነበር እንድታጫውትህ የምታጫውታት ብለዋል። ልጃገረዶቹ የእውነት ሊያዝናኑ ይችላሉ። ግን ጃቢር ምን አለ? እሱን እኔም አውቄ ነበር፣ ግን ጃቢር አባቴ የኡሑድ ጦርነት ጊዜ 9 ሴት ልጆችን ትቶ ነው የሞተው። እኔ ነኝ ማሳድጋቸው እህቶቼን። የእነሱን እድሜ ይዤ ብመጣ ይጣሉብኛል። ጸጉራቸውን የምትሰራቸው የምትኸድማቸው ተለቅ ያለች አግብታ የፈታች ይሻለኛለች ብዬ እሱን ያገባሁት ብሏቸዋል። አላ ኩሊ ሓል ይህ ሁሉ አያት ነብይን ትነኩና ወዮላችሁ እያለ የነብዩን የመጨረሻ ቅርብ ሰው ሚስቶቹን ማስጠንቀቂያ እየሰጠ ነው። እዛ ዘመን አንስቶ እስከ የውመል ቂያማ ድረስ በቀጥታም በተዘዋሪም በጽሁፍም በቃላትም በግልምጫም በጥቅሻም ነቢያችንን አዛ የሚያደርግ ሰው አላህ ያረገመው ነው። መላኢኮችም የተጣሉት ነው። አላህ ሱብሓነሁ ወተዓላ ከርግማን አላህ ይጠብቀን። የነቢዩ መሐባም አላህ ይስጠን። እዚህ በቃናሉ ሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። ወላሁ አዕለም።